ሄሎ ሚታርጋ አዘባርቀናል እንዴ? ሚታርግ እንጂ ረጋ በል ደከከና ይቆጠቆጣቸው። እውነት ሲነገር ይቆጠቆጣቸዋል። ያማቸዋል። ውጋት ምናምን ችንካር ለብለብ ወይ ታባቱ ደግሞ አፈና ተከፈት ይላል እንዴ? ናውረድ ቅርናታ አንተ ነህ የምትዘባርቀው። እንደውም ድኮም ልክ ነህ። እኔ ሐሳብን ተቀብየዋለሁ። ስሙ ይክበርልኝና ኢየሱስ ምን አለ? እኔ የመጣሁት ለእስራኤል ቤትና ለነሱ ብቻ ነው አለ። ከዚህ እንደውም አትውጡ ብሎ ሐዋርያቶችን ሲከለክል እዚህ ስበኩ ብሎ ሲከለክል ታያል። ከዛ ሰዎች ብድግ አደረጉና የማይመለከታቸውን ኢየሱስ ለኔ ሞቷል አሉ። ምን ብሎ ነው ለአንተ የሚሞተው? ክርር ያርገና ለኔ ሞቷል ይላል። ለምንድን ነው ለአንተ የሚሞተው? ምን እንድትሆን ነው ለአንተ የሚሞትልህ እንዴ? አቀንም እኮ ኢየሱስ ከነ ምናምንህ ማለት ነው። እውነት በጣም ብድግ አድርገን የሰውን መጽሐፍ ለራሳችን መዳን የታቆይ ነው ለኔ የሚሞትልኝ። ለሚያውቃቸው ለዘሩ ለዘር ማንዘሩ ለወንድሞቹ ነው የሞተው። የገደሉት ሰዎች ለዛው ሞተ እንኳን ብንል ብሎ ነው ፍሽካ የሚያፉት። እኔ ሞተልኝ ሲል ቆይታ አሁን ደግሞ አያቀንም አናውቀውም። መካኔ ጋር መጣ። ስለዚህ ጥሩ እንትን ላይ ነው የደረሰው። ለምን እናንተ እንትን አንሆንም? በቃ 665ን ተቀበል። ዝም ብለን እንሰብካለን። እናንተ ኢየሱስ እስራኤላዊ ነው፣ እኛ እናውቀውም፣ አያቀንም። አሁንም እንደተፈጠርን አያቅም። ኢየሱስ የሚባል ሰው አያቅም። ሰማይ ላይ ካለ አያቀንም። እኛ እንዴት ያቀናል? እኛ አለን፣ ተፈጥረናል፣ አልተፈጠርንም። እስራኤል ምድር የሚባል ምድር ተፈጠረ። ኢትዮጵያ የምትባል ሀገር አለች። ኢትዮጵያዊ የሚባሉ ርኩስ ህዝቦች አሉ። አያቅም። ደግሞ ድረስልኝ እያልክ ታፈነድዳለህ። የለም ልክ ነህ። እኔ ሐሳብን በጣም ነው የተመቸኝ። በቃ ዋጡት። እስራኤላዊ የሚባል ሰው ነበረ፣ እሱም ኢየሱስ ይባላል። ይሄ ኢየሱስ በብዙ ነገር እኔና እሱ ተመሳሳይ ነን። እኔና እሱ የምንለየው እሱ ከወንድ አልተፈጠረም። እኔ ከወንድና ከሴት ነው የተፈጠርኩት። ከሴት ብቻ ነው የተፈጠረው። እሱ ነጭ ነው፣ ጥቁር ነው፣ እስራኤላዊ ነው፣ ኢትዮጵያዊ ነኝ እኔ። ሌላ ግን ምንም አንለይም። በተለይ እንደ ፕሮቴስታንት ነብይ ከሆነ ነብይ የሚባሉ ሰዎች አሉ። ሲሰራው የነበረ እግዚአብሔር አምላክ እያሳየው ከሆነ ሲሰራ የነበረው እሱ ራሱ እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ያደርጋል፣ ከዚህ የሚበልጥ ነገርም ያደርጋል አለ። በእሱ ማመን እሱ ከሰራው እና ከሚሰራው በላይ መስራት እንደሚቻል ነው የተናገረው። በእሱ ማመንስ እንዴት ነው ከተባለ በእኔ የሚያምን በላከ ማመን ነው እንጂ በእኔ አይደለም አለ። አለቀ። ስለዚህ ከኔ በምን እንደሚለይ ማስረዳት የሚችል ሰው ካለ ይግባና ያስረዳኝ። ኢየሱስ ከኔ አይለይም፣ እንደናንተ ሐሳብ አይለይም። ሰው ነኝ፣ ሰው ነው። ምንም ማድረግ አይችልም፣ ምንም ማድረግ አልችልም። እግዚአብሔር ያሳየውን ሲያደርግ ነበረ። እኔም ካሳየኝ ማድረግ እችላለሁ። ሞቶ ተነሳ አለኝ። አልተነሳም። የማያውቅህን ሰው ማምለክ የለብህም። እኔ በጣም የደነገጥኩት ሰማይና ምድር የፈጠረው ኢየሱስ ነው ብላ ስትል ነው በጣም የደነገጥኩት። እኔ በጣም ነው የሚያሳዝነኝ። ሰው እኮ ነው፣ ምንም ማድረግ እኮ አይችልም። ምንም ሲበላ ሲጠጣ ሲደክም ሲወጣ ሲወርድ የነበረ ሲተኛ ሲያንቀላፋ የነበረ ሰው እኮ ነው። ምንም የሚለይ ነገር የለም። ንግግሩ እንኳን ኢየሱስ እኮ ንግግሩ ከአምላክ የሰማሁትን እናገራለሁ እንጂ ከራሴ አንዳች አልናገርም እኮ አለ። አንዳች ትክክል። አምላክ እንዳዘዘኝ እናገራለሁ፣ ትእዛዙም ከእርሱ ዘንድ ነች ይላል። ሰዎች ምን እሺ እንዴት ብለን ብቻ እስቲ እንቀጥል ለማለት ነው። እንቀጥል ዱከም ዓላማችን ምንድነው? እኔ ትውልዱ ከፈጣሪው ጋር መገናኘት አለበት። ሰማይና ምድርን ከፈጠረ አምላክ መገናኘት አለበት። የንጉስነት፣ የንግስና፣ የስልጣን፣ የኃይል፣ የብቃት መጨረሻ የሆነው አምላክ ከሱ ጋር መገናኘት ያለበት። እኛም ኢየሱስም የፈጠረ መጽሐፍ ቅዱስ የሚቃወመው አካሄድ ነው ተሸክመን ይሄድን ያለን። ትክክል አይደለም። ነፃ መውጣት አለበት። ይሄ የግሪክ ፖለቲካ ነው፣ የሮም ፖለቲካ ነው። ይሄ በተለይ ደግሞ አንድ ጳውሎስ የሚባል አሸባሪ፣ ጳውሎስ አሸባሪ ነው በነገራችን ላይ ሮምን ሊያፈነዳ ገብቶ አንገቱን ቆርጦ የገደሉት ሰው። እኔ ጳውሎስ የጻፋቸው 14 ነው 13 መጽሐፍቶች አሉ። ትክክል አይደለም። ሰላም አደራችሁ። ልጨርስ ወንድሜ። ጨነቀ? እንዴት ትጨርሳለህ? ይከብዳል እጅ ልታወራው። ጨነቀ? ከባድ ነው። እኔ እውነት ይከብዳል እኮ እውነት። እንደ ትልቅ ሰው ማውራት አይሻል? ማሪፋ እንደ ትልቅ ሰው ነው እኮ እኔ ጨነቀኝ። እውነት ለማስተዋል ማውራት እንደ ወንበዴ ስታወራ ይደብራል። እንደ ወንበዴ እኔ እንደ ወንበዴ እኮ አላወራሁም እኮ
ሪሊ በጣም አይ ነው ከማስረጃ አይደለም እኮ ከማስረጃ ጋር እኮ ነው። ታዲያ ጳውሎስ የተገደለው ሮም ውስጥ አይደለም መሰለ። የግልህን እምነት ማውራት ትችላለህ። የግሌን እኮ አይደለም፣ የግልን አይደለም። መጽሐፍ ቅዱስን መሰረት አድርገን ነው እያወራን ያለነው ወንድም። ይደብራል በጣም ሪሊ። እኔ እኮ ምንም አልጨመርኩም እኮ ሰው ያስጠላል፣ አወራረህ ያስጠላል፣ አይመችም እኮ አልጨመርኩም። ምን ጨመርኩ? እኔ የጨመርኩት ነገር አለ? ማረሰው እንደገባው ሰው ብታወራ ይመቻል ያስባለሁ። የጨመርኩት ነገር አለ ወንድም? የጨመርኩት ነገር የለም። ጳውሎስ የሚባል ሰው የሚል በየትኛው መነሻ ተነሳ ነው ማለት መጽሐፉ ይለዋል ካላለው አንተ ለምትላለህ ነው ቀላሉ ነገር ወይስ ታነበው ሌላ መጽሐፍ ነው? አንተ ድርጊት ነው ሌላ መጽሐፍ አላነበብም። ድርጊቱን ተው። ይኸውልህ ስለ ድርጊቱማ እኔ ውንብድና ምንድነው? ውንብድና ማለት ራስን መከተል ነው። ሌላ ትርጉም እኮ የለውም አይደለ እንዴ? ውንብድና ራስን መከተል ነው። ጳውሎስ ደግሞ እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ እግዚአብሔር እንዳዘዘኝ አይደለም ብሎ ራሱ ሲናገር ነበር። ጳውሎስ ራሱን ነው የሚከተለው አለ። እከተላለሁ ይላል። እንደዛ ነው የሚለው። እግዚአብሔር እንዳዘዘኝ አይደለም ኢየሱስ አይደል? ምናልባት ከዛ በፊት በሞኝነት እንጂ ወንድም በሞኝነት እንጂ ከዛ በኋላ ራሱን የተከተለው ራሱን እየተከተለ የሞተው ስለ ራሱ ሲያወራ ነው የሞተው። ስለ ራሱ የሞተውማ ሮምን ሊያፈነዳ ገብቶ እኮ ነው። ዱከም ጋር አውራ፣ ተረጋግተህ ዱከም ጋር አውራ። አሁን እናውራ ከተረጋጋ። ዱከም ተረጋጋ የሚለውን ፖለቲካችሁን አቁሙ። ይደብራል፣ ይደብራል፣ ያስጠላባችኋል፣ ሪሊ ያስጠላባችኋል። ፓራዎቹን አውሩ እንደዛ። እሺ ቀጥ እሺ አልልህም። እሺ ስማኝማ፣ አምላክ ነው ሰው የሆነው? አዎ አልኩ። ለምን አልክ ብለህ እኔን ጠይቀኝ። ከዛ በኋላ አንተ አትመልስ። አንተም አትጠይቀኝ፣ እንትን አትበለኝ። እኔ ልንገርህ ያልኩበትን ምክንያት ልንገርህ። ሰምቻለሁ። አስወራኝማ። አምላክ ሰው ከሆነ አምላክ ስንት ነው? አንድ ነው? ሁለት ነው ወይ ሶስት ነው? ስንት ነው አምላክ? በአካል ሶስት ነው። ስለዚህ አሁን ጥያቄ ይኸውልህ ስለ ሶስትነት፣ ስለ አምላክ፣ ስለ አራትነት አሁን እሱን እናቆምና አሁን የተነሳንበት ፖይንት ይዘህ አውራኝ አንዴ በእናትህ። ቆይ በፖይንት ነው ማወራ። አዎ ፖይንት የነገርኩህ ስለ ኢየሱስ ነው እያወራ ያለሁት። እሱን እንጨርስና ከዛ ሌላውን ከፈለግህ አወራለሁ፣ ካልፈለግህ አላወራም። ጓደኛ ሰምቻለሁ፣ ለመስማት ሞክር፣ ግድ የለም ተረጋጋ። ምን ለዚህ ነው? አየህ እንዴት አድርጌ ላውራ? እሺ አምላክ የሆነ ሰው አለ፣ አምላክ የሆነ ሰው አለ፣ አምላክ ያልሆነ አለ። ስለ ሌላው አታውራኝ። አሁን ስለ ኢየሱስ እያወራን ነው። እሱን እንጨርሳ ወንድም አለም ተው ቹዛት ጮቴ አምላክ የሆነ ሰው አለ፣ አምላክ ያልሆነ ያለው ታዲያ ያልኩት ታዲያ ምን ነው? ስለሱ እኮ ያወራው ሌላ አላወራውም እኮ። ምን አወራው? ያ ኢየሱስ አምላክ ነው። የጀመርኩት ስለ ኢየሱስ ነው። የሆነ እንደ ዳማ ጌም አትጫወት ልልህ ፈልጌ ነው። እዛ አትርገጥ፣ አርፈህ ተቀምጠህ እዚህ ጋር አውራ። ምንድነው በጠዋቱ ምንድነው የበላው? ኧረ በበላማ ኖሮ ደግሞ ያው በጣም ጥሩ ነበር። ያ አላህ ብሏል። ግን ለማንኛውም ወንድም አለ ኢየሱስ ጌታ ነው፣ አምላክ ነው። ከዛ ማስረጃ ልስጥህ። እረኛ ነው መቻልኩ። ኢየሱስ ጌታ ነው፣ ጌታ ነው። ጌታ ማለት ንጉስ ማለት ነው። ከዛው ባሪያ ሆነ እኮ የሚገርም ነገር ነብይ ሆነ የሚለው ገርሞ ከሆነ ባሪያም ሆነ። እሺ ቆይ አንዴ እዛው ልጠይቅ። እሺ ባሪያ የሆነ አምላክና ባሪያ ያልሆነ አምላክ አለ አንተ የምታመልከው? አሁን ስለ ኢየሱስ ቶፒክ እንጨርስና ብራዘራችን ፋራት አድርገን ስታወራ አወራርሽ አይመችም፣ ደስ አይልም። ዱከም ጠይቆ የጀመርከውን ስታይል ቀጥታ ስለ ኢየሱስ እያወራ ያለው እሱን ጨርስ። በቃ ጥያቄ እኮ ግልጽ ነው። በነገራችን ላይ ሰው ሆኖ የመጣው አብ ነው ወይ እያልከው ነው? እሱን አልመልስልህም። አሁን ምን የጀመርነውን እንጨርስ ነው ያልኩት። አለቀ። ኢየሱስ ጌታ ነው፣ አምላክ ነው አልኩ አይደለ? እንዴት አልክ በለኝ። ልጨርስልና ልውጣልህ ወንድሜ አምላክ ነው። ስብከትማ ጠግበናል እኮ ልሰብክ አይደለም የማትፈልገው መራራ ህይወትን መራራ እውነትን ልነግርህ ነው። አለቀ። እሺ ቆይ መራራ ይሁንና አምላክ ሰው የሆነ አምላክ አለ፣ ሰው ያልሆነ አለ ወይ የተገረዘ አምላክና ያልተገረዘ አምላክ አለ ወይ? እንደሱ ቹዝ እያረኩህ አይደለም። ስለ ኢየሱስ ጌትነት ስለ አምላክነቱ ላወራህ ነው አሁን የመጣሁት። ማን ነው ጌታ ያደረገው? በቃ ጌታ ነው አድርገው ተደርጎ ጌታ ያደረገው በምትፈልገው መንገድ ልሂድልህ። እሺ ጌታ ነው፣ አምላክ ነው። ጌታ ራሱ ጌታ ነው። በቃ ፈልጎ መጽሐፍ ቅዱስን ታምናለህ?
እና ታዲያ በምናምኜ ነው የማወራ? በቁርአን አይደለም። እሺ ሐዋርያት ሥራ 2:36 ላይ እግዚአብሔር ጌታም ክርስቶስ እግዚአብሔር ቃል አትጥቀስልኝ፣ ልንገርህ፣ እኔ ያልኩበት መንገድ ልንገርህ። ኧረ እንዳንተ አይነት ተቆሮ ደግሞ አይቻልም። እናቴ ልጅ ኧረ ራስን ቻል፣ የራስህ ጉዳይ። አየህ፣ ለዚህ ነው ለእንዲህ አይነት ንግግርህ ከአንተ ጋር ጌትነቱ ኬቢ ግዴለህም። ምንድነው አንተ ዱካ ኬቢ አንተ እያደረክ ያለው ምንድነው? ልንገርሽ ፖለቲካ አትስሩ እያልክ እያወራህ ነው እኮ። ከዚህ በላይ ምን ታወራለህ? ቦልክ አስወጣኝ እኮ ምንድነው አሁን አንተ ፖለቲካ አትስሩ እያልክ አንተ ነው ፖለቲካ እያወራህ ያለው። ለማሸነፍ ታወራለህ እንዴ? ዋንጫ ያለው ይመስላል እኮ ነገረህ እኮ የሐዋርያት ሥራ 2:36 ላይ አለ። አልፈልግም ዛሬ ደም እኔ ልንገርህ፣ እኔ ነኝ ይዤ ሐሳቡን ልንገርህ። አለቀ። ሐሳቡማ የኛ ነው እኮ የኛ እኮ ነው። እኛ እኮ ነው የጀመርነው ስለ ኢየሱስ ክርስቶስ። ሶሪ እኔ ጣልቃ ገብቼባችሁ ከሆነ በጣም ይቅርታ እኮ። እያስረዳህ እኮ ነው። ጌታ አይደለም ብለን ስንል እኮ ጌታ ነው እያልክ ነው። ማስረዳት አትችልም። ኢየሱስ ጌታ አይደለም። ኢየሱስ እኔ ጌታ ነኝ አላለም። ጌታም አይደለም። ጌታ ከሆነም ተደርጎ ነው። ስለዚህ እኔም ጌታ ሊያደርገኝ ይችላል አምላክ። እውቀት ያለው ሰው ካለ ይግባ። እንደዚህ እንጣጥጣት እንጥሩንጥር እያልክ አይደለም መግባት ያለበት። የኢየሱስ ክርስቶስ አምላክነትም ጌትነቱም በእውቅና ከሆነ በቃ እንፈርም ፊርማ እያሰባሰባችሁ ነው የኢየሱስ ክርስቶስ አምላክነት እንዲጸድቅ። መጀመሪያ ጌታ እንዲሆንም ምንድነው የኒቅያ ጉባኤ ላይ ነው ኢየሱስ ክርስቶስ አምላክ ነው ጌታ ነው ብለው ያጸደቁት እኮ። አሁን ደግሞ በዚህ ዘመን ኢየሱስ ጌታ ነው እያልክ ፊርማ እያሰባሰብክ ነው። አልፈርምም፣ ትውልዱ አልፈርምም እያለ ነው። መጽሐፍ ቅዱስ እያለ ያለው ሌላ ነገር ነው። ስለዚህ መጽሐፍ ቅዱስ ነው የምከተለው ካለ ትውልድ የአንተ የተንሸዋረረ ሐሳብ የሚከተል ትውልድ አይመጣም፣ አይኖርም። ስለዚህ አምላክ አይደለም ትውልዱ። አንድ እስራኤላዊ ሰው አታስመልኩት። ትውልዱ ማሽቃበጥ የለበትም። መጽሐፍ ቅዱስ የኛ አይደለም። ራሱ ከፈለክ ኦሪት የኛ አይደለ፣ አዲስ ኪዳን የኛ አይደለም፣ ብሉይ ኪዳን የኛ አይደለም። በነገራችን ላይ መጽሐፍ ቅዱስን እንትን ብለህ ስታየው እነሱ ሲዳኙበት ሲመሩበት የነበረው ሕግ እኛ ጋር አምጥተህ ምንም አይሰራም። ስለዚህ ማሽቃበጥ የለብንም። ኢየሱስ እኛ መፈጠራችንም አለመፈጠራችንም አያቅም። ሊሚት ያለው ዕውቀት ነው ያለው ኢየሱስ። ሰው ነው፣ ምንም አያቅም። እኔ በምድር እንዳለው አያቅም። በቃ ስለዚህ ኢየሱስ ክርስቶስ ከኔ የሚለይበትን ነገር አምጣልኝ። አፈጣጠሩ ከኔ ሊለይ ይችላል። ከለሩ ከኔ ሊለይ ይችላል። ዜግነቱ ከኔ ሊለይ ይችላል። እስራኤላዊ ነው፣ እኔ አበሻ ነኝ፣ ኢትዮጵያዊ ነኝ። ከዚህ ውጭ ግን በምንድን ነው ከኔ የሚለየው? ሰው ነው። ነብይ ነው ካልክ ነብይ ነን የሚሉ ሰዎች አሉ። ፕሮቴስታንቶች መልሱ። እናንተ ጋር እኩል ነው ማለት ነው በነብይነቱ። ምንም ማድረግ አይችልም። እኔ ምንም ማድረግ አልችልም ከራሴ። አምላክ ያሳየኝ ግን ላደርግ እችላለሁ። እሱም አምላክ ያሳየው ሲያደርግ ከነበረ በግድ ነው አምልኮት የምትሉ፣ በግድ ነው መመለክ ያለበት ይሄ ሰው፣ በግድ ነው ለአንድ እስራኤላዊ ማፈንደድ ያለብን፣ በግድ አንድ ነጭ ማምለክ አለብን ማለት ነው። አላመልክም። ሲጀመር ምንም ማድረግ የማይችል አምላክ ነው ብዬ አልልም። ምን ማለት ነው? እንዴት ነው የምታሳርጉ? ኢየሱስ ማለት አንድ ራሱን የቻለ ከማህፀን የተወለደ ከማህፀን ክንዋኔ በኋላ የተወለደ አንድ ሰው ነው። በቃ አለቀ። ፈጣሪ ማለት ደግሞ ማህፀን ውስጥ የሚከናወነውን ሁሉ ጠንቅቆ የሚያውቅ ማህፀን የፈጠረ ድንግልናን የፈጠረ አምላክ ነው። አለቀ። በስጋ መጣ ምናምን ይለኝ ቲስ ምንድነው? በስጋ መጣ ማለት የሆነ ሰዓት ላይ ነብያቶችን እየላከ ቆየና መጨረሻ ላይ አልሳካ ሲለው ተስፋ ቆረጠ። ከዛ ራሱን ፈጠፈጠ። ራሱ ሲጨንቀው ወረደ። ራሱ ለምን ዱቄት አደረገው? ከዛ በፊት የነበረ ነብያቶችን ሲልክበት የነበረ ዓላማ ዱቄት አደረገው። ምክንያቱም ድህነት የሚባለው በእኔ በማመን ነው አለ፣ በመሰቀሉ ማለት ነው። ከዛ በፊት የነበረውስ ብለህ ብትል እኔ እንጃ፣ ጥያቄ ምልክት ውስጥ ነው። ለምንድን ነው ሲልካቸው የነበረው ነብያቶች የሚባሉት? ነብያቶችን ልኮ
አልሳካ ያለው ነገር ለመፈጸም ነው ራሱን የወረደው። እንደዚህ አይነት ተረትና ትርክት እያስነበብክ ትውልድ ልታጀዝብ አትችልም። ከዛ ደግሞ ቸርች ውስጥ እንትን ያዘልለዋል፣ ሳር ያስቅጠዋል፣ እንደፈለገ ያደርገዋል ትውልዱ። እዚህ ጋር ደግሞ ኦርቶዶክስ ነኝ የሚል ደግሞ ዋይም ትውልድ ተፈጠረ። ኢየሱስን ረስቶ የአንድ ለፈረንጅ ስዕል እያጎበደደ ጻድቅ የሚባሉ ታሪካቸውን የማይታወቅ የት እንደነበሩ የማይታወቁ ቅዱሳን እየተባሉ ለነሱ ማፈንደድ አይታወቁም እኮ። አጥንትን እየቆጠረ ቤተክርስቲያን ውስጥ እንትን እያደረገ ለአጥንትን ይሰግዳል። ሰውየው ማን እንደሆነ አይታወቅም። የዝንጀሮ አጥንት ሊሆን ይችላል ሁላ የአባ ምናምን ነው እየተባለ ማለት ነው። እንደዚህ አይነት ትውልድ ከእንደዚህ አይነት ተረትና ትርክት ከእንደዚህ አይነት ጨለማ ውስጥ ነፃ ይወጣል። ትውልድ ይጠይቃል። እናንተ ወደዳችሁም ጠላችሁም ትጠየቃለህ። የለም ዝም ብለህ በተአምር ዝም ብለህ በቃላት ሽምደዳ ዝም ብለህ በስካር ዝም ብለህ በዱቄት የምትሸውደው ትውልድ አይኖርም። ይጠይቃል። ሁሉም ይጠይቃል። ይሄ የዘላለም ህይወት ነው፣ የድህነት ጉዳይ ነው። እናንተ የምትቀልዱበት ትውልድ የለም። ደደብ የበላይ የሚሆንበት ዘመን አይደለም። እናንተ ደደቦች ናቸው። የነጮች ፍልስፍና በሃይማኖት ስም የምታራምዱ ደደቦች ናቸው። ስለዚህ የለም ፈጣሪ ጋር መገናኘት አለበት። የፈጠረው አምላክ ጋር መገናኘት አለበት። በድንግልና ተፈጠረ እያልክ ድንግልና ለፈጣሪ ትልቅ ነገር አድርጋ ከድንግልና መወለድ ትልቅ ነገር አድርጋችሁ በቃ ከድንግልና ለምን እንዴት ተወለደ ያለው ወንድ ፈጣሪ ባይሆን የምርህን ነው። ከአዳም ጎን ሔዋንን የፈጠረ አምላክ፣ አዳምን ከጭቃ የፈጠረ አምላክ፣ ያልነበረ ሰውን የፈጠረ አምላክ፣ ያልነበረ ምድርን የዘረጋ አምላክ፣ ያልነበረ ፀሐይና ከዋክብት ሰማይን የፈጠረ አምላክ ድንግልና ለሱ ብርቅ ነው። ድንግልና ለሱ ድንቅ ነው። ድንግልና ለሱ ትልቅ ነገር ነው። እርኩሶች ናችሁ እናንተ፣ የረከሳችሁ የገማችሁ የጠነባችሁ የሰይጣን ካድሬዎች ናችሁ እናንተ። ሰይጣን ናችሁ እናንተ። በጣም የረከሳችሁ ናችሁ እናንተ። ስለዚህ እኛ እናንተ ጋር አንጠፋም። እኛ እናንተ ጋር አንሸወድም። እኛ እናንተ ጋር አንቃጠልም። እኛ እናንተ ጋር አንወድቅም። ሰው ነው አለቀ። ሰው ነኝ ሲል ነበር። መጽሐፍ ቅዱስን መነበብ አለበት። መጽሐፍ ቅዱስን ትውልዱ መማር አለበት። እናንተ የምትሸውዱት ትውልድ አይኖርም ካሁን በኋላ። በቃ ይበቃኛል እያለ ነው ትውልዱ። አያስፈልግም እያለ ነው። ለነጭ አላጎበድድም እያለ ነው። ያፈነንደ እንደው አይበቃም እንዴ? 2000 ምናምን ዓመት ምን ማለት ነው? በመሃል የሚነቃ ትውልድ እያጠፋችሁ እየገነደሳችሁ እናንተ ያጠፋችሁት ይበቃል። ስንት የተገደለ ሰው እኮ አለ እኮ እናውራ ከተባለ እኮ ለቅዱሳን አባቶች ለእንትን አባቶች አላጎበድድም ስላሉ የተገደሉ አባቶች እኮ አሉ እኮ። ስለዚህ መሸዋወድ ሜሮን አቤት አለ። ሰደብከን እኮ በስማ ይሄ ምን ብዬ ነው የተሳደብኩት? ይገርመኛል እኮ ሐሳብ ስናገር ስድብ ነው። ምን ብዬ ተሳደብኩ? ምናምን ትላለህ። ግን እኔ ምንድነው የወላ ክርስቲያን ህይወቱ በክርስቶስ ኢየሱስ ተቀይሮ እኮ እየኖረ ነው። ነጭ አይል፣ ጥቁር አይል፣ ኬንያዊ አይል፣ ናይጄሪያዊ አይባል ላይክ የፈለከው ዓለም ላይ ብትደርስ almost everybody የኢየሱስ ክርስቶስን ህይወት የማያውቅ ሞቱንና መሰቀሉን አትሊስት የማያውቅ ባያምን ራሱ የማያውቅ እኮ የለም። ሰው ከነበረ እንዴት ይሁን ለዓለም ኢንፍሉዌንስ ማድረግ ቻለ? ስለ እንዴት እኛ ሳመንበት ብዙ ሰዎች ነጭ፣ ጥቁር፣ ሁሉም ዘር እንዴት በክርስቶስ ላይ እምነት ኖረው ምንም ነገር ካልሆነ ማለት ነው። ዓለም ላይ የበለጠ እውቅና ያለው ማን ነው? ኢየሱስ ክርስቶስ ነው? ሙሴ ነው? ነብዩ መሐመድ ነው? ማን ነው? ክርስቲያንን ተከታዮች ኦልሞስት ከ2 ቢሊዮን በላይ ናቸው። ክርስትና ማለት ክርስቶስን ተከታይ ማለት ነው። ክርስቶስን ተከታዮች ነብዩ መሐመድ ያውቃሉ? ነብዩ መሐመድ የሚባል ስም ያውቃሉ?
እኛ እናውቃለን። ሞስትሊ ያውቃሉ። ከመጣን ሙስሊም የሚባል ሳይሆን ማንም ክርስቶስን ተከታይ ሰው ነብዩ መሐመድን ያውቃል። ገባሽ? ትምህርቱን አናውቀውም። አንደኛ ነገር ትምህርትን ያላወቅሽው እኮ። ስለዚህ በዚህ ልክ ሰውን የሚያውቀው በዚህ ልክ ትውልድን የተከተለው ሲባል መከተሉ ድንቅ አይደለም። ገባሽ? በዛ ልክ ደግሞ ተከታይ ያላቸው ሰዎች አሉ። የሚገርምሽ ነገር እንደውም የተከታይ ብዛት ያለው ሙሴ ነው። ሙሴ ሙስሊም ያምንበታል፣ አይሁድ ያምንበታል፣ ክርስቲያን ያምንበታል። የተከታይ ብዛት ያለውማ ሙሴ ነው። ትልቁ ተጽዕኖ ፈጣሪ ሙሴ ነው። እኔ እንዴት አድርጋችሁ ነው በዚህ ልክ እንትን የምታደርጉት? እኔ በጣም ነው የሚገርመው። የሙሴን ታሪክ ልታቅ ትችላለህ፣ ግን ሙሴን ያመለከ ሙሴን የእግዚአብሔር ልጅ ነው ያለ በሱ ስርየት የኃጢአትን አገኘው የሚል ክርስቲያን ግን የለም። ታሪኩን ልናቅ እንችላለን። የኖህንም ማለትሽ ምንድነው ድንቅ ነገሩ? አይ ሙሴን ብለሽ ማለትሽ በኢየሱስ ክርስቶስ ያገኘሽው ምንም ነገር የለም። ሂደሽ አላየሽም። በኢየሱስ ክርስቶስ ጸድቅ ያለው በኢየሱስ ክርስቶስ ህይወት የተስተካከለ የትኛው ህይወት ነው? በኢየሱስ ክርስቶስ የተስተካከለው የታየሽው? ምድራዊ ህይወት ከሆነ ምድራዊ ህይወት የሚባል ነገር የለም፣ አይስተካከልም። የዘላለም ህይወት ከሆነ ደግሞ አላየሽም። ስለዚህ ህይወቱ ተስተካከለ የሚባል ነገር የለም በኢየሱስ ክርስቶስ። በመከተል ከሆነ ግን አንቺም ትከተይዋለሽ። ሙሴን ክደሽ አይደለም ኢየሱስ ክርስቶስን የምትከተዩ። ገባሽ? ምንድነው ኢየሱስ አምላክ ነው የተባለበት ምክንያት እኔ ሊገባኝ ያልቻለ ምንድነው? ይሄ ሰው አምላክ ነው የተባለበት ምክንያት ምን ስላደረገ ነው? ምንድነው ያደረገው? እኔ ግን ሜሮን በእውነት እንደው እኔ በጣም የሚከብድ አይከብዳችሁም? አይደብራችሁም? የሆነ ልጅ ጨንቆት እንደው እናንተ ሰዎች ፈጣሪ የሆነ ነገር ከሰማይ አውርዶ እንዳያቃጥለን አለ። እውነቱ ነው። ሰማይና ምድርን የፈጠረ አምላክ በጠባብ ደረት በአጭር ቁመት ውስጥ ገብቶ ተወለደ እያል የሚጠባ ሕፃንን አድርገን የተራበ የሚበላ አድርገን የሚደክም የሚተኛ የሚያንቀላፋ ደካማ አድርገን የማይገባውን ክብሩ የማያስተናግደውን የወረደ የሰው ልጅ ባህሪ ሰጥተን ፈጣሪ ነው ማለት ግን በጣም እኮ ከባድ እኮ ነው። እናንተ ሰዎች ፈጣሪ ነው የድንግል ማርያምን ጡት የጠባው ብለን ስንልኩ ከዚህ በላይ እኮ በጣም ከባድ ነገር እኮ የለም። እንዴት አይከብዳችሁም ግን? እንዴት ትንሽ አትመለሱም? ወደ ራሳችሁ አትመለሱ? እያወራን ያለለው እኮ ስለ ፈጣሪ እኮ ነው። ማንም ተወዳዳሪ የሌለው ስለ አምላክ እኮ ነው እያወራን ያለነው። መነሻ ስለሌለው አምላክ፣ መጨረሻ ስለሌለው አምላክ የመጠየቅ እንጂ የመጠየቅ እንትን የት ነበረ፣ እንዴት ነበረ፣ ከማን ነበረ የማይባል አምላክ ስለሱ እኮ ነው እያወራን ያለነው። እንዴት አይከብዳችሁም? እንዴት አይደብራችሁም? ጡት እየጠባ ነበረ ስትሉ እንዴት አይደብራችሁም? ከሴት ልጅ ማህፀን የወጣው ፈጣሪ ነው ስትሉ ግን እንዴት አይከብዳችሁም? ግን እኔ በጣም ይገርመኛል። አይከብዳችሁም? ትንሽ አይከብዳችሁም? እንደዛ ስለተባለ እኮ ነው እኛም ትንንሽ እግዚአብሔሮች ነን ማለት የጀመሩት የሃይማኖት አባቶች እኮ እንደዛ ስለተባለ ነው። እኔም እግዚአብሔር ነኝ ካልኩ እንደዚህ ስለሚባል ነው። በጣም ከባድ ነው። በጣም ያሳፍራል። በጣም ነው የሚያሳፍረው። ስለዚህ ራሳችሁ ጋር መገናኘት አለባችሁ። በየትም በኩል የተጻፈን መጽሐፍ ማንበብ አለባችሁ። ታሪክን ማንበብ አለባችሁ። ሌላ እንትውና ከሃይማኖት ወጣችሁ ታሪክን አንብቡ። እኔ ትልቅ ነገር ያግዛችኋል ብዬ ነው የምለው። የሚያግዛችሁ ነገር ምንድነው? ውስጣችሁ የታመቀውን ይሄ የተረትና የትርክትን እምነት ውስጣችሁ የተደፈነው አጉልንትን ምንም እንትን የሌለው ሐሳብ የሚያፈርሰው ታሪክን ማንበብ ነው። አንብቡ። ወደ ኋላ ተመልሳችሁ አንብቡ። ማንበብ ሙሉ ሰው ያደርጋል። አንብቡ። ብዙ ነገር አለ። ያላያችሁት ነገር በጣም ብዙ ነገር አለ። በእውነት ፈጣሪ መነሻ የለውም፣ መጨረሻም የለውም። የጌትነት መጨረሻ ነው። የኃያልነት መጨረሻ ነው። የንግስና መጨረሻ ነው።
አይጠየቅምም ራሱ እንዴት ነበረ ከማን ነበረ ከነማን ጋር ነበረ ተብሎ የሚጠየቅ ማንነት የለው። አውርዳችሁታል። እኔ በጣም ነው የሚያሳፍረው። ከራሳችሁ ጋር መገናኘት አለባችሁ። መጽሐፍ ቅዱስን አንብቡት። ዮሐንስ 8:58 ላይ ምን ይላል? ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው ይላል። ምንድነው ትርጉሙ? ኦኬ ምን ማለት ነው? አብርሃም ሳይወለድ እኔ አለሁ ሲላቸው ምን ግልጽ ነው አይደል እንዴ? እኔ ግን እግዚአብሔር ዘንድ አብርሃም ሳይሆን አዳም ሳይፈጠር ነበርኩ። አይ ዮሐንስ 8:58 ነው። እኔ ግን እግዚአብሔር ዘንድ በእግዚአብሔር ዕውቀት በእግዚአብሔር ጥበብ በእግዚአብሔር ኃይል አብርሃም ሳይሆን አዳም ሳይፈጠር ነበርኩ። እኔ ነበርኩ። አይ አውዱን ማወቅ አለብህ። አይ ነው አንተ አለበትና እሱ ሌላበት ነገር ኮምፕሊት የተለያየ ነገር ነው። በምንድን ነው? ኢየሱስ ክርስቶስ አይተህ ከሆነ ብዙ ቦታ ላይ ሰዎች ሲሰግዱለት ተቀብሏል። ጌታዬ ሲሉት ራሱ ነው ለምን ጌታ አላችሁኝ አምላክ ራሱ ሲሉት ለምን አምላክ አላችሁኝ ብሎ ሲቃወም አታይም። ምንድነው ትርጉሙ? አምላክ ሲሉት ጌታ ሲሉት አሁን ጌታ ብለው ሲሉት በነገርሽ ላይ ጌታዬ ማለት እነሱ ዘንድ በጣም የተለመደ እንትን ነበረ። ልክ እንደ እንትን ይባል የለም በሀገራችን ኃላፊያችን ኧረ ጌታዬ ይባላል እንጂ ይሄ ጌታዬ ይባላል እኮ ኢትዮጵያ ውስጥ ራሱ እንደዛ ነው ሲሉት የነበረው ኢየሱስ ክርስቶስ እንጂ ቅድም ሲያወሩበት እኮ ነበር እኮ ጌታ የተባለው ራሱ ጌታ የሆነው ኢየሱስ ክርስቶስ ጌታ ስለተደረገ ነው ጌታ የሆነው። ማቴዎስ 14:33 ላይ በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነው ብለው ሰገዱለት ይላል። እና ምንድነው እኮ በቃ ይሄ ለአምላክ የሚደረግ ነገር ብቻ ነው አይደል? የትኛው ነው የአምላክ የሚደረግ የትኛው እንዴት አየሽው? የአምልኮ ስግደት እንደሆነ እንዴት አስታርቀች ነው? በእውነትም የእግዚአብሔር ልጅ ነህ ብለው ሰገዱለት አልሽ። ለምሳሌ የሰገዱለት አምላክ ስለሆነ ነው የአምላክ ልጅ ስለሆነ ነው? ሪጋርድለስ መስገድ ለእግዚአብሔር አምላካችሁ ብቻ ስገዱ ብሎ አዟል አይደለ? ምንም አይነት ነው የሰገዱለት አምላክ ስለሆነ ነው የአምላክ ልጅ ስለሆነ ነው። ስለ አንቺ ያወራሽው ምን ስለሆነ ነው የሰገዱለት? የእግዚአብሔር ልጅ ነው ብለው ሰገዱለት እንጂ እግዚአብሔር ነው ብለው አይደለም የሰገዱለት እኮ። ይሄንንም እኮ አታምንም፣ የእግዚአብሔር ልጅ ነው የሚለውንም አታምንም። ስለዚህ አሁን ማወቅ አለብህ ግን መስገድ የሚባለው ነገር ለአምላክ ብቻ እንደሆነ ታውቃለህ አይደል? ብዙ አይነት ስግደት አለ። መስገድ የሚባለው ነገር የአክብሮ ስግደት አለ፣ የአምልኮ ስግደት የሚባል ነገር የለም። ይሄ ኦርቶዶክሳውያን ሌተር ያለበት ነው። ቁጥር ታስታርገልን ለእግዚአብሔርና ለንጉሱ ሰገዱ ይላል። ንጉስ ይሰገድለታል አይደል? እስቲ ኮሜንት ስር ይለጠፉትን እንታች አሳየው። እዩና ለእግዚአብሔርና ለንጉሱም ሰገዱ ይላል አይደል? እስቲ እዩ። ከዛ ይሄን ፍቺልን፣ ከዛ እሱን እንቀበልሽ። አሁን ያልሽውን ጥቅስ ኢየሱስ ክርስቶስ ሲናገር ምን አለ? በፍጹም ልባችሁ በፍጹም መንፈሳችሁ ለእግዚአብሔር ስገዱ አለ። ስለዚህ ይሄኛው ስግደት ኢየሱስ ክርስቶስ ቼክ አድርግ መጀመሪያ። እናት እታች ለጠፍኩልሽን ቼክ አድርግ መጀመሪያ ኮሜንት ስር ያው ዝም አላችሁ። ሜሮንን እየጠበቅን ነው። ለእግዚአብሔርና ለንጉሱም ሰገዱ ራሳቸውን አዘንብለው ይላል። እሺ ንጉሱም ይሰገደታል፣ እግዚአብሔርም ይሰገደታል። እስቲ አስታርቂ ይሄንን። አሁን ለንጉሱ ይሰገዳል አመለኩት ማለት ነው። የጠቀስከውን ጥቅስ አላየውም ፈጣን ስለሆነ ሜሴጅ። እሺ ልንገርሽ ጥቅሱን ልንገርሽ። አንደኛ ዜና 29:20 ላይ ጽዩና ለእግዚአብሔርም ለንጉሱም ሰገዱ ይላል። እሺ ምን ማለት ነው? ለእግዚአብሔርም ለንጉሱም ሰገዱ ማለት ነው። እሺ ዱካማን ካለብኝ እሱ ሌላ ሰብጀክት ነው። እኛ ስግደት የምንለው ነገር በምን መንገድ እንደተጻፈ እዚህ ላይ መቼስ ታውቀዋለህ።
ስለዚህ አናምታታው አንደኛ ዜና ላይ ሄደን አሁን ፍቺ ምናምን መፈለግ የለብንም። ሁሉንም ታሪክ ማንበብ አለብን አንደኛ ዜና ላይ። ምክንያቱም ብሉይ ኪዳን እንዴት እንደተጻፈ ታውቃለህ። ኢየሱስ ተነቢ አንድ ጥቅስ ለቁጥር ለምታደርጊው ስለ ዜና ስታነቢ ግን ስለ ዳዊቱ ስለተዘገደ ስለ ንጉስ ስለተዘገደ ስታነቢ ሙሉ ዜና ማንበብ አለብኝ ምትይ ሆነ ይሄ እየሸሸሽ ነው በራስሽንም እኛ ነው ያ ወደዛ ፋር መሄድ አልፈልግም ብዙ እንትን ማለት ስለማልፈልግ መዳረግ ግን ኢየሱስ ክርስቶስ ብዙ ቦታ ላይ ከሰዎች አምልኮን ተቀብሏል። ሌላኛው ከኛ የሚለየው ነገር እሱ ነው። ዮሴፍም እኮ አንድ ነገር ልርዳሽና ሜሮን ተረጋግተሽ ስታወሪ እኔ እርጋታሽን እወደዋለሁኝ፣ ግን የሆነ ቦታ ላይ ስታወሪ ፕሊስ አንድ ጥቅስ ላይ ቆመሽ ለማስረዳት ሞክሪ። እዚህና እዚህ ጥቅስ ብቻ ስላመጣሽ ነገርን እውነት ያደርገዋል ማለት አይደለም። ወደ ብሉይ ኪዳን ሲኬድ ወደ አዲስ ኪዳን ትመጫለሽ፣ ወደ ማቴዎስ ሲኬድ ወደ ዮሐንስ ይሄዳል። እኔ አሁን አዲስ ኪዳን ላይ ያወራው ነው ስለ ክርስቶስ። እሱ አንደኛ ዜና ላይ ሄደ። ያንን ታሪክ ማወቅ አለብኝ እና ሐሳቤ ልጨርስልሽና የሆነ ሐሳብ ይነሳል። ያንን ሐሳብ እየተወራ ያለ ትሄጅና የተወራው ነገር አይደለም መልስ ይዘሽ የምትመጪው ሌላ ጥቅስ ይዘሽ ትመጫለሽ። አሁንም ደግሞ አንቺን ያመጣሽው ጥቅስ ደግሞ መልስ ሲሰጥሽ ያንን ዲፌንድ ከማድረግ ይልቅ ሌላ ትሄጂና ሌላ ጥቅስ ታመጫለሽ። ያንን አንድ ነገር እውነትን አያረጋውም። የሆነ ጥቅስ ካመጣሽ እዛ ላይ ቆመሽ ኤክስፕሌን አድርጊ። ኮሜንታተሮችም ካነበብሽ አራስሽን ደግሞ ካለሽ ዕውቀት ተነስተሽ የምታዋሪ ከሆነ ፎከስ ላይክ ያመጣሽው ቨርስ ላይ ኤክስፕሌን አድርጊ። ጥቅስ ታመጫለሽ ሲያስረዱሽ ወደ ቻት ጂፒቲ ትሄጃለሽ፣ ሰርች ታረጋለሽ፣ ትመጫለሽ። ባክ ኤንድ ፎርዝ ነው። አትረጅም አታስረጅም። I'm just giving you advice ለራስሽ የሚጠቅምሽ ነገር ማለት ነው። ሰው እዚህ ጋር እኛን እያወራን አንቺ ቻት ጂፒቲ ላይ ነው ፎከስ የምታረጊው አይደለም። እኔ ጭራሽ የለኝም። እኔ እኮ ወጥቼ ነበር ሳወራችሁ የነበረው አይደል? እንደ ሆል ታይም ግን ዱከም ነው እኮ የሄደው። እኔ አንድ ቦታ ላይ ሲሄድ እሱ ወደ ብሉይ ኪዳን ሄዶ ደግሞ ሌላ ጥቅስ የጠቀሰው ዱከም ነው እንጂ እኔ አይደለሁም። እኔ ተናገርኩ እኮ ቢሄድም ማለት ነው። ቢሄድም አንቺ ነው ያመጣሽው ማስረዳት አለብኝ ብለህ ታስባለህ ነው? yes ይኸውልሽ አንቺ አሁን መጽሐፍ ቅዱስ ነው ብለሽ የምትቀበዩ አዲስ ኪዳንን ብቻ አይደለም ብሉይ ኪዳንም የእግዚአብሔር ቃል ነው ብለሽ ነው። የብሉይ ኪዳንም አምላክ የአዲስ ኪዳንም አምላክ ወይም ደግሞ ፈጣሪ ኢየሱስ ብለሽ ነው የምትቀበዩ አይደል? እሺ እዛ ጋር ለምን አልቆመም? አሁን እዚህ ጋር ኢየሱስ ክርስቶስ መብቱ ነው። የአንቺም እኮ ለምሳሌ አሁን እያወራን ያለ ነው ስለ ፍጥረት ብናወራ ማለት ነው ወደ ብሉይ ኪዳን መሄድሽ አይቀርም። ምክንያቱም ሁለቱ መጽሐፍቶች የብሉይ ኪዳንም የአዲስ ኪዳንም ፈጣሪ ወይም ደግሞ እግዚአብሔር ብለሽ የምታምኚው ኢየሱስ ነው። እዚህ ጋር ለኢየሱስ ተሰግዶለታል የሚለው አዲስ ኪዳን ላይ ካለ ወደ ብሉይ ኪዳን ደግሞ ከተኬደ ለዳዊትም እንደተሰገደለት አለ፣ ለዮሴፍም ደግሞ ወንድሞቹን እንደሰገዱለት አለ። ባቢ ቀጥል። እያወራ መሰለኝ እያወራው አይደለም፣ ቀጥሉ። ስለዚህ የሆነ አንድ ቨርስ ካመጣሽ እዛ ላይ ፎከስ አድርገሽ አውሪ። ካልሆነ ግን ዝም ብሎ የሆነ ቁም ነገር የለም። ምንም አንድም ሰው የምንረዳው ነገር አይደለም እኮ። እናንተ እኮ ናችሁ የምትሉት። እኛ አንድ ነገር ይዘን ስንመጣ ላይክ ፎር ኤግዛምፕል ባቢሎን ምንድነው እስከኛ የሚለየው ሲለኝ እሺ ጥቅስ አመጣውለት እንዲህ ስለሆነ ስለተሰገደለት እንትና ማን ነው ቶማስ የኔ አምላክ ብሎታል። ብዙ ቦታ ላይ ማለት አምላክነቱን ሲነግሩት ምንም አትበሉኝ አምላክ ያለበት ቦታ የለም። ስለዚህ ይሄን ይዤ ስመጣ ይሄንን ነው አንተ አርጊው ማድረግ ያለብህ እንጂ እንደገና ወደ ሌላ ቦታ ሄደ እዚህም እኮ ተሰግዷል እዚህም እኮ እንዲህ ተብሏል ብትል ነው አንተ ነህ ራሱ ያበላሸው ኮንቨርሴሽኑን ማለት ነው። እኔ የትም አልሄድኩም። አሁንም የምነግርሽ ነገር አንቺ ፎከስ ማድረግ የምትፈልጊው ካንቺ አይዲዮሎጂ የሚሄድልሽ ነገር ብቻ ነው ፎከስ ማድረግ የምትፈልጊው። አዳመጥኩሽ። ሁለት የተለያየ ሐሳቦች ካሉ እነዛ ሁለቱ ሐሳቦች ማስታረቅ ነው ያለብሽ። የእምነቱ ተከታይ ከሆንሽ ሁለት የተለያየ ሐሳብ ይኖራል፣ ማስታረቅ አለብሽ። ለምሳሌ ኢየሱስ ጌታ ከተባለ ሳራም ደግሞ አብርሃም ስትጠራው ጌታዬ ብላ ትጠራው ነበር። ወይም ደግሞ ኢየሱስም አምላክ ከተባለ ሙሴም አምላክ ተብሎ ይጠራ ነበር። ለኢየሱስ ከተሰገደለት ሌሎቹም ነብያቶችም ተሰግዶላቸው ነበር። ገብቶሻል? ኢየሱስ ከሙታን ተነሳ ከተባለ ሌሎቹም ነብያቶችን ሰውን ከሙታን ያስነሱ ነበር። ኢየሱስ አረገ ከተባለ ሌሎቹም ነብያቶችንም ያርጉ ነበር። ኢየሱስ ፊተኛና ኋለኛው ከተባለ ወደ ማቴዎስ ወንጌል ስንሄድ ወደ ፊተኛም ኋላኛዎቹም አሉ። ኢየሱስ መጀመሪያና መጨረሻ የለውም ከተባለ መጽሐፍ ቅዱስ ላይ ደግሞ ይሄ ማን ነው የሚሉት መልከ ጽድቄ መጀመሪያ መጨረሻም የሌለው ነው።
ገብቶሻል? እንደውም የህይወቱ መጨረሻ የለውም። የኢየሱስ አትሊስት የህይወቱ መጨረሻ አለው፣ የዛኛው ደግሞ መጨረሻ የለውም። እነዚህ ሁለቱ የሚነሱ ኮር የሆኑ ሐሳቦች ከማስታረቅ ይልቅ አይ እናንተ የምትሰሙትን የምታነሱትን አልሰማም፣ እኔ የማምነው ይሄኛው ነው፣ ይሄን ብቻ ተቀበሉ እያልሽ ነው። እንዴት ነው ነገርየው? ሁለት ነገር ኮምፔር ሲደረግ ጀስት ሁለቱን አንቺ ለማስታረቅ ነው መሞከር ያለብሽ። ያ ማታስታረቂ ከሆነ ሃይማኖቱ ችግር አለበት ማለት ነው። ሁለተኛ ሃይማኖት መፈለግ ነው ያለብሽ። አለሽ ቆይስ አንዲ ቤቢ ሰላም ነው? ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ ይያል። ሰላም ናችሁ? ሰላም ሰላም። ሜሮን ሰላም ነሽ? ሜሮን ያ ሰላም ነኝ። ተወያዩ በቃ ማለት እንትን ካላችሁ ማለት እኔ በጣም ቀጭን ፋሽን ምንም ኮንትራዲክት አያረገ ማለት አምላክ የሳራ ለምን አምላክ ያለች የሚለውን ነገር አውቀህ መምጣት ያለብህ አንተ ነህ። ያንተን ሚንስ ኮንሴፕሽን ቁጭ ብዬ ሁሉንም ማስረዳት አልችልም። እኔ ተረድቼዋለሁ። ሶ አንተ ካልተረዳ ናው አይ ሃቭ ቱ ሉክ ያንተን ጥያቄ ለመመለስ ማለት ነው። ምክንያቱም ሌላው ክርስቲያን ሁሉ ያውቀዋል ትርጉሙን። አምላኬ ስትለው ሳራ ለአብርሃም ሌላ ነገር ነው፣ ኢየሱስ ክርስቶስ አምላክ ሲባል ሌላ ነገር ነው። ኢቭን ፈሪሳውያን እኔ አምላክ ነኝ ሲላቸው ኢየሱስ ክርስቶስ ማለት እንዳላችሁት ነው ብሎ አንተ አምላክ ነህ አይሁድ አምላክ ነው ሲሉት እንዳላችሁት ነው ሲላቸው ገብቷቸዋል። እነሱ ማለት ያ የአምላክን ቦታ እንደወሰደ ስለገባቸው ነው። እናንተ ጋር ብቻ ሲመጣ ነው ይሄ ማይገባችሁ። ስለዚህ ይሄን ማስረዳት ደግሞ ለብዙ ሰው አሜን ይሆናል፣ ድካምም ያታረጋል። ቶማስ አምላክ ያለው አይደል? ኢየሱስን አምላክ ብሎ ጠርቶታል አይደል? አዎ። እሺ እኔም አንቺን አምላኬ ብዬ ጠራሁሽ። አምላክ ነሽ አንቺ ወይም ፈጣሪ ነሽ? አይሰማም? የኔ ድምፅ አይሰማችሁ? ይሰማል። እሺ እኔ አንቺን አምላክ ብዬ ጠራሁሽ። አንቺ ፈጣሪ ነሽ አሁን? እኮ አንኢንተለጀንት የሆነ ጥያቄ ባትጠይቁ እኮ እኛም እኮ አንደክመም ነበር። አይ ቆይ ችግር የለም። ቆይ አሁን እኔ እንደዛ ብልሽ ቢሎጂካል ኦኬ፣ በሎጂክ እናውራ እስቲ። ቆይ እሺ ቶማስ ኢየሱስን ጌታዬ አምላኬን ብሎ ሰገደለት አልሽ። እሺ እኔ አንቺን አምላክ ብልሽ አሁን ለምሳሌ አንቺ ፈጣሪ ትሆኛለሽ? አይደለም፣ አውዱን ማወቅ አለብህ። ሰይጣንም እኮ የዚህ ዓለም ገዢ ተብሏል። የዚህ ዓለም አምላክ ተብሎ ገንዘብ ራሱ አምላክ ይሆናል ተብሏል። ስለዚህ አልሆነም ነው በቃ ይኸውልሽ፣ አልሆነም ነው በቃ አጭሩ አይደለ? እኔ አንተ አምላክ ስላልከኝ እኔ አምላክ ሊሆን አይችልም አንተ ብለሃል እንጂ ነው። እሺ ቶማስ ማን ነው ኢየሱስን ኢየሱስ ነው አምላክ ብለህ ጥራኝ ብሎ የነገረው ወይስ ማን ነው ያዘዘው ቶማስ ለኢየሱስ አምላክ ብሎ እንዲጠራው? ቶማስ አለም አምሹር በመንፈስ ቅዱስም ተመርቶ ይሆናል ወር ደግሞ ውስጡ ያወቀው ነገር ይኖራል። አምላክ ያለው እንግዲህ ጠራው። ማን በላለው? ማን አዘዘው እንዲሰግድ? ማን አዘዘው? አምላክ ብሎ እንዲጠራው ማን አዘዘው? ታዘዘ አልታዘዘም ይላል። ምን ለማለት ፈልገ ነው? ይሄን እኮ ነው ማለት። አይ ማን ያዘዙት? ለምሳሌ ይኸውልሽ እንት ስለእምነት እኔ አንተን ነው መጠየቅ ያለብኝ። ለምን አምላክ ያለው ቶማስ ብዬ መጠየቅ እነሱን መልስልሻለሁ። ሜሮን እኔ እሱን መልስልሽ እችላለሁ፣ ግን መጀመሪያ ልጠይቅሽና ፈጣሪ ወይም አብ ወይም መንፈስ ቅዱስ ወይም ኢየሱስ ራሱ ኢየሱስን አምላክ ብለህ ጥራው ስገድለት ብሎ አዟል ወይስ አላዘዘም? ወይ ሰውየው በፍላጎቱ ነው እንደዛ የተናገረው? አሁንም እንዳልኩ ነው። ዋናው ፖይንት ላይ አይደለም ፎከስ ያደረገው። አንተ ነህ ይሄንን መመለስ። ማንም ሰው ነግሮት ነው እንዴ? አንቺ እኮ የእምነቱ ባለቤት አንቺ ልጅ እኮ እሺ ተነግሮት ነው አይልም? አልተነገረውም፣ አይናገርም። እሺ በፍላጎቱ ነው ያለው ማለት ነው አይደለ? የራሱን ስሜት ነው ዝም ብሎ አይደለ የተናገረው? የራሱን ፓልክ ውስጡን ገብቼ ደግሞ ለወቅ እሱን ቶማስ ኢየሱስ ክርስቶስን አምላኬ አለው ብሎ ተጻፈልልኛ። ገባኝ። ለምን አለው? በፍላጎቱ አለ። ይሄንን ማወቅ የለብኝም እኔ። ወይ ሜሪዬ ይኸውልሽ፣ በእናንተ እምነት ሰው ዝም ብሎ ስሜቱን ነው የሚከተለው ወይስ አምላክ አድርግ ያድለውን ነው የሚያደርገው?
እንዴ ምን ማለት ነው አልገባኝም። ግን አሁን ጥያቄ ማለት ነው ቶማስ ራሱ አላለም ማለት አላለም አልተናገረም መጽሐፍ ቅዱስ ማን እንደነበረው እንደዛ እንዴ ያስረዳሽ። ቆይ ይኸውልሽ እኔ አሁን ለምሳሌ ተነስቼ አንድን ሰው አምላኬ ጌታዬ ምናምን እያልኩ እየተከተልኩ ከኋላ እሮጣለሁ የሆነ ከዛ ሰው የሚፈልገው ነገር ሊኖር ይችላልና ሰውየው ግን ባል አላለኝም። እኔ የራስን ፍላጎት ነው ወይስ የራስን ስሜት ነው የተከተልኩኝ ወይስ የሆነ ያዘዘኝ አካል አለ? ኢየሱስ ክርስቶስ ስሜትን ተከተለህ እንደዛ አልከኝ ብሎታል እዛው ቃል ላይ ምንድን ነው ያለው ኢየሱስ ክርስቶስ? ይሄንን ሲል ምን ኢየሱስ ክርስቶስ ምን አለው? በጣም ከባድ ነሽ። ኧረ እንደማመጥ ይኸውልሽ አሁን ለምሳሌ አንድ ሰው አካል እሺ ኢየሱስን ለምሳሌ አንድ ሰው ነህ አለው፣ ሌላው ደግሞ አምላክ ነህ ቢለው የሚያስታርቀን ነገር አለ ወይስ የለም? እነኚህ ሁለቱ ሰዎች የሚያስታርቅ ነገር አለ ወይስ የለም? እንደ እምነት እሺ ሚዩት አድርግ። እዚህ ጋር ባለፈው ለባቢሎን ነግሬው ነበረ። ኢየሱስ ክርስቶስ ጠየቃቸው ይላል እኔን ሰዎች ማን ይሉኛል ሲላቸው ሁሉም ሰው አንተ ኤልያስ ነህ ይሉሃል፣ አንተ ደግሞ ነብይ ነህ ይሉሃል፣ አንተ እንዲህ ሲል ጴጥሮስ ይላል አንተ የእግዚአብሔር ልጅ ነህ አለው ይላል። ከዛ ኢየሱስ ክርስቶስ ይሄንን ስጋና ደም አልገለጠልህም መንፈስ ቅዱስ እንጂ አለው ይላል። ስለዚህ ዝም ብለን አይደለም የምንመራው፣ የሚመራን መንፈስ አለ። እሺ ቶማስ ማን ነው ያዘዘው? ቶማስ መጽሐፍ ቅዱስ ውስጥ ይኸውልህ ሌላ ምዕራፍን ወይም ከፍተሽ ወይ ነገር ስላለ ነው አየው አመነው፣ በቃ አመነውና አምላክ ያለው ይላል አይደል እንዴ? አመነው። ኧረ እባክሽ እንጂ ምንድነው በፈጠረሽ? ይኸውልሽ የሆነ የምታመልኪው ነገር አለ አይደል እንዴ? ምክንያቱም ይኸውልሽ እንደዛ ከሆነ እኮ ሁሉም ወደ ፈለገው አቅጣጫ ስሜቱን እየተከተለ መሄድ ይችላል ማለት ነው። ለምሳሌ የዝሙት ልጅ ብሎታል አይደል? ይሄን ታውቂያለሽ አይደል? ኢየሱስ ክርስቶስን በአሽሙር የዝሙት ልጅ ነህ ምናምን እንዳሉት ታውቂያለሽ አይደል? እሺ እናንተ ቁርአን ላይ ተጽፏል ነው። እስቲ ቆይ አረጋበ እሺ ረጋበ ቆይ ኢየሱስ ይሄን ነገር አይደለሁም ብሎ ተከላክሏል ሜሮን? በአሽሙር አንተ የዝሙት ልጅ ብሎ በአሽሙር ሲሰድቡት ኢየሱስ ዝም ብለዋልና ስለዚህ ኢየሱስ ክርስቶስ የዝሙት ልጅ መሆኑን መቀበሉን ነው የሚያሳየው። ጭራሽ ምለው ነገር ካንተ የምትለው አናሎጂ ጋር ጭራሽ አይገናኝም። ስለዚህ ይሄንን አይ መሳቅ ትችላለህ፣ ግን ምንም አይገናኝም። ይቅርታ። ኧረ በእናትህ ይኸውልህ፣ ስለዚህ ምን መሰለህ ሜሪ ስንነግራቸው ለምን አይቀበሉ? ሜሪ ትርጓሜው ከመጽሐፍ ቅዱስ ሳይሆን ከራስሽ ነው። አሁን ተመሳሳይ ጥያቄ ጠየቀሽ፣ እዛ ጋር ሲያንቅሽ እንተው አልሽ። እኔ ምላል እኔ ወድሻለሁ እኮ እኔ እንደው ቆይ እኔ እና አንቺ እኮ በውስጥ እኮ ነው ማለት ያለብን። ቱጋ ያውራ ሰላም ለእናንተ ወንድሞቼ። ሜሪ እንዴት ነሽ? ሰላም ላንቺው። ሰላም ላንተ። ኮልቤን ጋር ልቀጥል። ኮልቤን ጋር አዎ፣ ጠጪ መድከም የለብሽም፣ አትድከምብኝ። እኔ እንደውም ምንድነው የማደርገው እዚህ ጋር መጥተሽ ቁጭ ነው የምትይው። ካሁን በኋላ እነሱ ናቸው ማውራት ያለባቸው። ለምን መድከም የለብሽም ሁላ ምን አገባን እና አንቺ ቀጥል። እሺ ወልቤ ሰላም ላንተም ብያለሁ። እሺ ሰላም ትሩብኝ አሉ ስፒን ዋይልድ ብዙ ጊዜ ካወራን አዎ እኔም ይፈር ብዙ ነው እየመጣሁ ነው። ስም ቀየረ የሆነ ጊዜ መተ ነበር ማለከና ልጅ ቀይራል። በኢየሱስ አምላክነት ላይ እናወራ እንዴት ነው? በአሁኑ ጉዳይ ላይ እስቲ እናውራ። ቶማስ ኢየሱስ ክርስቶስን ጌታ የሚያምላክ ብሎ ሰገደለት። አዎ ጥቅስ ስተን እስቲ ጥቅሱን ንገረኝ። ያው እኛ ክርስቲያን ስለሆነ አውዱን ስለምናይ የለም ብለህ ተጠራጥረህ ነው? አይ አለ እንዳላቃለሁ፣ ግን ጥቅሱ ላይ ፎከስ አድርገን እንድናወራ አውዱን ለማየት ቦታውን ነገር የግድ ጥቅሱን እኔ ትርፍ ስልክ አልያዝኩም። አይ ሌላ ሰው ቼክ ያድርግልና በደንብ እንድንወያይ ነው። ኦልቤኒ ማን ነው የሚከፍትልን? እሺ ልክፈትላችሁ። እሺ ክፈች እስቲ ታዲያ ንገራት።
ቶማስን ይሄ ጌታ አምላክ የሚለው ነው? አዎ እሱ ነው የምትከፍቺው። ዮሐንስ 20:28 ላይ ነው። ከላይ ጀምራችሁ አሁን ብታነቡት በጣም ግልጽ ይሆናል ብዬ አስባለሁ። ከ24 ጀምሮ ማለት ነው። ቆጣኔ ሬላስ ዮሐንስ ስንት ነው? ዮሐንስ ዮሐንስ ወንጌል ምዕራፍ 20 ከቁጥር 24 ጀምሮ ያስተነባላችሁ። ያንብብ። እሱ ጥያቄ ሊጠይቀኝ ስለሆነ አንብብና ጠይቀኝ። እንደሚሆን አነባዋለሁ። ምን መሰላችሁ? ከ24 ጀምሮ ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ከኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም ይላል። ኢየሱስ ከሞቶ ከተነሳ በኋላ ማለት ነው። ሌሎችም ደቀ መዛሙርቱ ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየሁ፣ ጣቱንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አላቸው። 26 ላይ ከስምንት ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትም በዚህ አምጣና እጆቼን እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት ይላል። ኢየሱስም ይላል 29 ላይ ስለ አየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው ይላል። እዚህ ጋር ነው የሚያበቃው። ሐሳቡ ካልገባኝ አብራራለሁ ወይም ደግሞ ቀጥል ኦልፔ። ችግር የለውም ፈሬ ጀዛኪላ። አመሰግናለን ፈሪያ። እሺ ጥያቄ ምንድነው? ስፔሲፊክ ጥያቄ አድርገህ ጠይቀኝ። እሺ ይሄ ኢየሱስ ክርስቶስን ፈጣሪ ያሰኘዋል ወይስ አይሰኘውም? አምላክ ቢሎ ፖይንት ስላለ እዛ ጋር አምላክና ፈጣሪ ስትል እንዴት ዓለማትን የፈጠረ ለማለት ነው ወይስ? አምላክ ያሰኘዋል። ኦፍ ኮርስ። ለምን? ያው ቶማስ አንዱ ዲሳይፕል ስለሆነ ጌታና አምላኬ ብሎ ስለመሰከረልን እምነቱን ደግሞ ጌታና አምላክ መሆኑን ስለሚያሳየን። እሺ ከዛ በፊት ይህን ቃል ተናግሮ ያውቃል ቶማስ? ቶማስ አያውቅም፣ ግን ለኢየሱስ ክርስቶስ መሞት እንዳለበት ተናግሯል በዮሐንስ ምዕራፍ 11 ላይ። አያውቅም። ስለዚህ ከዚህ በፊት ያልተናገረውን ነገር እዛ ጋር ምንድን ነው የተናገረው ታዲያ? ስላመነ ኢየሱስ ክርስቶስ ጌታና አምላክ ስለሆነ ስላመነ። ለምሳሌ ቅድም ሜሪ ገልጻለች በዮሐንስ ምዕራፍ ማቴዎስ ምዕራፍ 16 ላይ ሪቪሌሽን አለ መገለጥ። ለምሳሌ ጴጥሮስ አንተ የእውነት የእግዚአብሔር ልጅ ነህ ብሎ መስክሮለታል። ዛት ሚንስ ሰምቲንግ ሪቪሌሽን የሚገለጥላቸው መንፈስ ቅዱስ የሚገልጥላቸው ሀሳብ ስላለ እዚህ ጋርም ቶማስ እንደዛ ነው ብዬ አምናለሁ። አንተ እኮ ማመን ትችላለህ፣ እኔ ማመን እችላለሁ። መጽሐፉ ይላል እምነት ነው። መጽሐፉም ይላል። እሺ ቆይ 1 ሚሊዮን ሰው እዚህ ላይ ቢኖር ሁሉም የየራሱን እምነት በውስጡ ማመን ይችላል። አሁን ዋናው ነገር እኛ ጭርጡ ምንድነው? ቶማስን ማን እንደዛ በል ያለው ነው? ማንም አላለው፣ መገለጥ ነው አልኩ። እምነቱ ነው። አንደራረብ አይደል? እንዳንደራረብ ተረጋግተን ሀሳባችንን እንድንገልጽ ሀሳቤን አስጨርሰን። እሺ ወንድሜ ጨርሰሃል ብዬ ነው እኮ ትሮዝዬ። በቃ አልጨረስኩም። እምነት የሚል ሀሳብ አውርቻለሁ። የራሱን ስሜት ነው የተከተለው። ማንም ባል ካላለው ይኸውልህ ስማኛው። ስሜት አላልኩም እኔ። አየህ ለዚህ ነው መሰማማት አለብን ብለህ ስሜት የሚል ቃል አላወጣውም እኔ። ይኸውልህ ትሮዝዬ አንድ ሰው በመጽሐፉ ውስጥ ተጽፎ ኢየሱስ እኔ አምላክ ነኝ በል ሳይለው አብ ኢየሱስ አምላክ ነው ብሎ ሳይናገር ወይ መንፈስ ቅዱስም ሳይናገረው ወይ ሌላ አካል ሳይናገረው ከራሱ ተነስቶ ጌታዬ አምላኬ ብሎ ከመለሰለት ማንም ካላዘዘው የራሱን ፍላጎት የራሱን ስሜት ነው የተከተለው እንጂ የማንን እንበል ታዲያ? መጽሐፍ ቅዱሳዊ አይደለም ማለት ነው እኮ። ማንም አላዘዘውም፣ የእግዚአብሔር አላዘዘውም ነው እኮ። እሱ ያንተ ኮንክሉዥን ነው። ኮንክሉዥን ከመስጠት በፊት መጽሐፉ ምን ይላል የሚለውን ሐሳብ መጀመሪያ ተቀበል። እሺ በቃ ማን በላለው? እሺ እኔ ወደዛ ልመለስ። ማን ነው ኮንክሉዥን አትስጥ። አንዴ ደግሞ ሐሳቤን እንዳወራ እድል ስጠኝ።
የኔ ጥያቄ መልስልኛ። ማን ነው እንደዛ ያዘዘው? መልስልህ፣ አዳምጠኛ እባክህ። እሺ ይሄው በጣም አሪፍ። እሺ መጽሐፍ ቅዱስ ሲነግረን እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። አሁን ይሄ ሰውዬ ቶማስ ምንድነው አመነ ነው የሚለው። እኛ የምናምነው እምነትና እሱ የሚያምነው እምነት አንድ አይደለም። ለምን? እዛ ጋር የነበረው እሱ ያየው እምነት ነው፣ እኛ በተጻፈልን ነው ከእግዚአብሔር ቃል ያመን ነው። እሱ ግን ፊት ለፊት ያየው ነው። ለምን? ዮሐንስ 11 ላይ ቅድም ነገር ያለው ለክርስቶስ እንሙት ብሎ ራሱ እምነቱን በደንብ ዲቴል ሲያወራ ነበር። ማብራሪያው ምን ይላል? እዚህ ጋር ማብራሪያው ምን እንደሚል ላሳይ። ጌታዬ አምላኬ የኢየሱስን አምላክነት የሚያሳይ ከፍተኛ እምነት መገለጫ ነው ይላል። አየህ፣ ቶማስ ያመነው የጌታ ኢየሱስ ክርስቶስን አምላክነት ትልቅ በእምነቱ ትልቅ አምላክ መሆኑን የእምነቱ መገለጫ ነው እንጂ አንተ እንደምታየው ስሜቱ ከስሜት አውጥቶ አይደለም። ካሜራው ከፍቼ ማሳየት እችላለሁ። ኧረ እባክህ ማን አዘዘው? ማን በላለው? ማን ነው እንደዛ እንትናን ቶማስን? አዎ ማንም አላለውም፣ ግን የእምነት መገለጫ ነው። አምኖ ነው እያልኩ ነው። እኛም አምነን ነው ስለ መጽሐፍ ቅዱስ እያወራን ያለ ነው። ትልቁ ላይ አድርገኝ አንዴ። እሺ አንተ ከዚህ በልጠ የምታወራ ከሆነ እስቲ አንተ ማስረጃ ትሰጠኛለህ። ትልቁ ላይ አድርገኝ ባቢሎን። እሺ ትልቁ ላይ አድርጉት። ማን በላለው ነው? ፈራን አንዴ ይቅርታ እናቴ፣ ከሱ ጋር ልጨርስና ካንቺ ጋር አወራለሁ። እሺ ያው ይሄ መጽሐፍ ቅዱስ የክርስቲያን መጽሐፍ ቅዱስ ነው። ማብራሪያው እንዴት ተሰጠ ቢለውን ነው። እሺ እዚህ ጋር የሚታያችሁ ከሆነ ጌታ ቶማስ እያወራ ነው። ባይዘዌ ቶማስ ከቁጥር አንድ ጊዜ ሐሳቤን ልጨርስና እባክህ አንዴ ሐሳቤን ልጨርስ። አንዴ ልታወራ ነው። ያው ሚውት ያነሳው ልታወራ ነው። አባ እኮ ላወራ አይደለም ብለህ እያወራ ነው። አንዴ ሐሳቤን ልጨርስ። ስታነበው እዛ ጋር ኮሜንታተሩ ስሙ ማን እንደሆነ ልትነግረኝ ብቻ ትችላለህ? እኔ እዚህ ጋር ሰርች ለማድረግ ማን ነው ይሄን የፈታው? እንትኑን የፈታው ማን ስሙን ትነግረኛለህ? ሐሳቤን ልስጥና አሳያለሁ። ጎበዝ እኮ እስከዛ ነው እየሰማሁ እንትን እላለሁኝ። ስሙን ሰጠኝ። አንዴ መጀመሪያ ማስረጃዬን ስማና ማን እንደፈታው መጽሐፉ ምን እንደሆነ አሳያለሁ እኮ። ማን ስሙን ትነግረኛለህ? እስከዛ ድረስ ቴንክ ዩ። የራሴ መጽሐፍ መስሎ ነው ያሳተምኩት መስሎ ነው። ምን ያስደነግጣል ስም ለመናገር? በእናትህ ኧረ አንዴ ሐሳቤን ልስጥና ሁሉን ነገር አሳያለሁ አልኩ። ሐሳቤ እንዳይጠፋብኝ ነው። እሺ ኖርዬ ሶሪ ቴንክ ዩ። ችግር የለውም ተረጋግተህ ቀጥል። ጌታዬም አምላኬም ኢየሱስን አምላክነት የሚያሳይ ከፍተኛ እምነት መገለጫ ነው ይላል ማብራሪያው። ከዮሐንስ 1:1 ጋር አምላክ እንዴት እንደተገለጸ ቶማስ ምን ላይ ተናግሯል ካላችሁኝ፣ ያው ምዕራፍ 11 ቁጥር 16 ላይ ከኢየሱስ ጋር መሞት እንዳለብኝ ብሎ እምነቱን ትልቅ እምነት እንዳለው በክርስቶስ ላይ ያሳየናል። ይሄ ጌታዬና አምላኬ ብሎ ኢየሱስ ቶማስ ሲናገር እዚህ ጋር ጌታና አምላክ ብሎ ቶማስ ሲናገር ምን እያለ ነው ካላችሁ እምነቱን እየገለጠ ነው። ምን ኢየሱስ አምላክ እንደሆነ የኢየሱስን አምላክ የሚያሳይ ከፍተኛ እምነት መገለጫ ነው ይላል። ከራሱ ሳይሆን ይሄ ስሜታዊ ተነስቶ ሳይሆን በክርስቶስ ላይ ያለውን እምነት ታላቅ አምላክ እንደሆነና ጌታ መሆኑን የሚያሳይ ነው እንጂ ዝም ብሎ ማንም ሰው ስሜቱን እንደተናገረ አይደለም። እምነቱን የገለጠበት ወይ ነው። ይሄ ነው ኢንተርፕሪቴሽኑ። አንተ ደግሞ ከራሱ ስሜት ነው የሚል ደግሞ ማስረጃ አምጥተህ እንደዚህ ታሳያለህ። አሁን ኑር ላሳየኝ፣ ለጠየቀኝ ጥያቄ ላሳየኝ። መጽሐፉ የማን ነው? እሺ ቆይ ቶማስ ላሳየው ወይ አረን እንደማመጣ ያው የኔ ጥያቄ የነበረው ፊቺው ላንጣ ምናምን ሳይሆን ትርጉሙ ምናምን ሳይሆን ቶማስን ማን ነው ኢየሱስን ጌታዬ አምላኬ በል ብሎ የነገረው ከዛ በፊት ማን ነው? እሱን ንገረኝ። ካልሆነ ደግሞ ምንድነው ቶማስ ከራሱ እዚህ ጋር ማን በደንብ ተመልከቱልኝ። ማን ነው ተረዱኝ። ቶማስ ከራሱ ከተናገረ ከስሜቱ ነው ማለት ነው። ይኸውላችሁ ከስሜቱ ነው። ሁለተኛ ነገር ደግሞ አዲስ ስታንዳርድ ትርጉም ላይ ነው፣ አዲሱ ስታንዳርድ ትርጉም ነው የሚባለው። እዛ ላይ ደግሞ ምንድነው በእንትን ነው ያስተቀመጠው፣ በትምህርት ምንድነው የሚባለው? ይሄ አጋኑ በቃል አጋኑ ነው ዘጋ ሌላ ነገር ቆይቶ እሺ ተቆይ አይ ለምታወራው ነገር ማስረጃ እየሰጠ ብታወራ ደስ ይለኛል። እሺ ገባኝ። እንደዛ የሚል ከሆነ እሱንም ከፍተህ ታሳየኛለህ። ጥያቄን መልስ። ማን አዘዘው? እኮ ለመለስልሽ ቴንክ ደቀ መዛሙርቱ ሲያወሩ እሱ ስላዘዛቸው አይደለም የሚናገሩት ቃሉን። ይሄን ማወቅ አለብህ። መጽሐፍ ቅዱስ አለማወቅ ነው የሚሆነው። ለምን ደቀ መዛሙርቱ ሲያወሩ
ይሄን በሉ ይሄን ተናገሩ እያለ አይደለም ኢየሱስ የሚያስነግራቸው። አንድ መንፈስ ቅዱስ ይገልጽላቸዋል። ቆይ ወንድሜ ልጨርስ። አንተ ስጨርስ ዝም ብያለሁ። አንዴ ልጨርስ አይደለማ በቃ ጨርስ እኮ ጨርስና ሂድ። በቃ ደቀ መዛሙርቱ ኢየሱስ እንዳዘዛቸው የራሳቸውን ትምህርት የሚያወሩት ወንድሜ አንዴ ይቅርታ ወልቤ እሱን ንገረኝ። ወደ ሌላ ወደ ትበል። እሺ አልሄድም እባክህ። አንዴ ደቀ መዛሙርት አዳምጣለሁ። አያዳምጥንም ነው ደቀ መዛሙርቱ ደረበብኛ። ሐሳቤን ስጨርስ ነው የምታወራው እኮ ወልቤ። ኢየሱስ ያዘዛቸውን ሳይሆን በሉ ያላቸውን ሳይሆን የራሳቸውን ስሜት የራሳቸውን ፍላጎት ነው። እሱ እንደዛ ብሎ ይፈታል። እሺ ቆይ እሱ እንደዛ ብሎ ይፈታል። አንድ አባትና አንድ ጥቅስ አሳየኝ። ከራሱ ስሜት ነው ያወራው፣ ከእምነት አይደለም። ቆይ እምነት አይደለም፣ የእምነቱን ቃል አይደለም ያወራው ቢላ አንድ ቃል አንድ አባቴ ፈታ ኦር አንድ ጥቅስ አሳየኝ። እንዳሳየው ከኔ ማስረጃ ካልሆነ መቀበል አለ። ይሄን ካልተቀበልክ ግን የራስን ማስረጃ ልታሰኝ ይገባል። ቶማስን ማናዘዘው እየሰማህ ነው? ቶማስ ነገርኩ። ማዘዝ አይጠበቅበትም። የእምነቱን ነው የተናገረው። ማዘዝ አይጠበቅበትም። ማን ይሰጠህ ካለ ማዘዝ አለበት ግዴታ ተባለ። መልሱ ይሄ ነው። አንደኛ ቆሮንቶስ 12:3 ላይ ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድም እንኳን እንዳይችል አስታውቃቸዋለሁ ይላል መጽሐፍ ቅዱስ። አይሽ የራሱ ትልቅ መልስ ነው። አየህ ይሄ ልጅ በመንፈስ ቅዱስ ነው ጌታ ነው ያለው ማለት ነው። ኧረ እባካችሁ ቶማስን ማን ነው ጌታ አምላክ በል ያለው? አይ ኦልቤንዬ በቃ እንትን አሰበበትና ምን አይነት ጥያቄ መጠየቅ አለብኝ የሚለው ነው። በቃ ከዚህ በኋላ ቶማስን ማን ነው እንደዛ ብሎ ተናገር ያለው? እሱ መልስልኝ። ወይስ የራሱን ፍላጎት ነው የተናገረው? ጀመር ኢየሱስን አይደለም እኮ ኦልፔን ኢየሱስን እኮ አይደለም ጌታ አምላክ ያለው ቶማስ። እንደዛ ነው እንዴ? አይደለም። ጥቅሱን እኮ ቅድም አውዱን ያነበብኩት እንዲገባችሁ ነው። እዛ ላይ ከላይ ጀምሮ ማለት ነው ከ12ቱ አንዱ ይሄ ዲዲሞስ ቶማስ የሚባለው ኢየሱስ ተነስቶ በተነሳ ጊዜ ከመቃብር ተነስቶ ሲመጣ አላገኘውም። ለዛ ነው ኢየሱስ ተነስቷል የሚል ሲሰማ ያላምንም አለ። እንዴት ነው የማያምነው? እኔ እጆቼን በጎኑ አስገብቼ እኔ ነክቼ ኢየሱስ መነሳቱን ያን የቆሰለውን ካላየሁኝ ያላምንም ብሎ ሲል ነው ማመኑ ነው መጨረሻ። ቆይ እንደውም ላምበላችሁ ከ4 ጀምሮ ነገር ግን ከ12 አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነርሱ ጋር አልነበረም አለ። ሌሎቹ ደቀ መዛሙርቱ ጌታን አይተነዋል አሉት። ማንም ዲዲሞስ ቶማስም ማለት ነው። እርሱ ግን የችንካሩን ምልክት በእጆቼ ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አላቸው። ምክንያቱም ኢየሱስ እንደሞተ ነው የሚያምነው እንጂ እንደተነሳ አላመነም። ዲዲሞስ ቶማስ ማለት ነው። ኢየሱስን አይደለም ያለው ፈሪ ኢየሱስን አይደለም ጌታዬና አምላክ ያለው እኮ እሱን እኮ ወደ ታች ነው የሚመጣልህ። አንዴ አውዱን ዘባህ ነው እኮ እንድታብራሪልን ኢየሱስን ነው ኢየሱስን ነው አይደለም ነው ወደ ታች ነው አይደለም ኢየሱስን ነው። ለማንኛውም እኮ ማሱ ጋር አልደረስኩም እኮ እኔ እኮ ከላይ ነው እሺ ኢየሱስ ተንስቶ አይተነዋል ምናምን ሲሉት እሱ ግን አላምንም አለ። እጆቼን በጎኑ አስገብቼ ያኔ የችንካሩ ምልክት የተወጋበት ምልክት ካልነካሁኝ ኢየሱስ ሞቶ መነሳቱን እኔ አላምንም ብሎ ሲላቸው ከዛ 26 ላይ ከ8 ቀን በኋላ ይላል። ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዛም በኋላ አለ ቶማስን ጣትን ወደዚህ አምጣና ማን ነው እሱ? ማን ነው? ሰላም ለእናንተ ኢየሱስ ኢየሱስ ሞቶ ከተነሳ በኋላ ማለት ነው። ይሄ ዲዲሞስ ቶማስም ከሐዋርያቶቹ ጋር አንደጋ ሆኑ። በፊት አደጋ አልነበረም፣ ሲገለጥላቸው አደጋ አልነበረም። እንደተገለጠላቸው ሌሎቹ ነገሩት፣ እሱ ደግሞ አላምንም አለ። ግን አሁን ላይ ግን ሁለተኛ ሲገለጥ ግን ከነሱ ጋር ነበረ። በተዘጋ በር ኢየሱስ ገብቶ ሰላም ለእናንተ ይሁን አላቸው። ከዛም በኋላ ቶማስን ጣትን ወደዚህ አምጣና እጆቼንም ያለው እጅህንም አምጣና በጎን ያግባው፣ ያመንህ እንጂ ያላመንህ አትሆን አለው። ምኑ ነው ያመንህ እንጂ ያላመንህ አትሆን ያለው? ምኑ ነው? እስኪ እዚህ ጋር መልስ። አንተ ጌትነቱን ነው ልትል ነው። ቅድም አሁን ስለ ጌትነቱ ኢየሱስ ጌታ መሆኑን ነው የሚያሳየው ነው ዝቅ ብለህ። እዚህ ጋር ግን ያመንህ እንጂ ያላመንህ አትሆን ያለው ኢየሱስ መሆኑን፣ ምክንያቱም ኢየሱስ ተንስቷል ብዬ አላምንም እያለ ስለነበረ እዚህ ጋር ምን አለው ኢየሱስ? ያመንህ እንጂ ያላመንህ አትሆን አለው። ከዛ ቶማስ ምን አለ? ጌታዬ አምላኬ ብሎ መለሰለት። ልክ አንድ ሰው ሲደነግጥ ምንድነው የሆነ ነገር አሁን እኔ ባገኝ ስደነግጥ አምላኬ ሆይ ነው የምለው። አምላኬ ሆይ የምለው ባቡን አይደለም።
አምላክ የሚለው ፈጣሪ ነው። እሱም አላመነም ነበረ፣ ስለደነገጠ ነው ጌታዬ አምላኬ ያለ። ጌታዬ አምላኬ ያለው ኢየሱስን አይደለም ፈጣሪውን እንጂ። በጣም ጥሩ ምን አለ? ስላየኝ አምነሃል። ፈሪ አሁን የአንቺ ኤክስፕላኔሽን ታርመኛለህ። ከተሳሳትኩ ችግር የለብኝ። አይ ማስረጃ ኢየሱስን አለመሆኑ ማስረጃ ቆይ እኮ ታርመኛለህ። ስለካለብኝ ወላሂ ማረም ሳይሆን ማስረጃ ነው። ለምን ነው ማረም? ማስረጃ ካላሳየሽኝ እንዴት ነው ኢየሱስን አይደለም ማልሽኝ? ማስረጃ ስጪኝ። ኢየሱስን አለመሆኑ ስለኮሽ አላለቀም። 29 ላይ ኢየሱስም ስለአየኸኝ አምነሃል አለው። ስለአየኸኝ አምነሃል እንጂ አምላክ ስለሆንኩኝ አምነሃል አላለም። መጀመሪያ ስላላየው አላምንም ብሎ ነበረ። ገባ? አሁን ግን ጣቱን አስገብቶ ያንን ኢየሱስ መሆኑ ስላመነ ስላየኸኝ አምነሃል እንጂ እኔ ፈጣሪ መሆኔን አምነሃል አላለም። ስላየኸኝ አምነሃል፣ ሳያዩ የሚያምኑ ንጹሃን ናቸው ብሎ መለሰለት። በቃ አለቀ። ይሄ ነው። አይ ተካልሽ ነው ካልካረመኝ ኢየሱስ ሞቶ እንደተነሳ ስላየ ነው ያመነው እንጂ ኢየሱስ አምላክ መሆኑ አይደለም ያመነው። እሺ ማቴ አሁን ኢየሱስ አለመሆኑ ማስረጃ ተሰይናለሽ። አንቺ ሌላ አምላክ ነው አምላኬና ጌታ ያለው ታያለሽ። ለምን አሁን እኔ በደንብ እንደውም እንደ ሙስሊሞች አውድ ስላነበብሽ ደስ ብሎኛል። ብዙ ጊዜ ሌላ ሙስሊሞች ስለማይነበው አውድ ስላነበብሽ እናመሰግናለን። ግን አንቺ ያነበብሽ ቁጥር 27ን ጀምሮ ከዚያም ቶማስን ጣትን ወደዚህ አምጣ፣ እጆችንም ተመልከት፣ እጅንም ዘርጋ፣ በጎኔ ያስገባ፣ አትጠራጠር፣ እመን አለው። ዛት ሚንስ ንካኝ ነው፣ ዳብሰኝ እያለው ነው። ቶማስም ምንድን ያለው ጌታ አምላክ ያለው ዳበሰው እንደማለት ነው። ኢየሱስም አንተ ስላየኝ አምናሃልና ሳያዩ የሚያምኑ ግን ብፁዓን ናቸው አለ። ዛት ሚንስ ምንድነው ዳብሶታል። የሚያወራው ስለሌላ አምላክ ነው ወይ ካልሽኝ አይደለም። ጌታና አምላክ ያለው ኢየሱስን ነው። ማብራሪያውን ቅድም ከፍቼልሻለሁ። ማብራሪያው ምን ጌታና አምላክ የተባለው ኢየሱስን ነው። ለምን? የኢየሱስን አምላክነት ጎልቶ ስላሳየው። ኢቭን እንኳን እሱ ብቻ አይደለም፣ ኃጢአትን ስርየት የሚያደርግ ማን ነው? ከእግዚአብሔር ማርቆስ 2 ላይ ተነግሯል። እግዚአብሔር ኃጢአትን ይቅር የሚል አምላክ ነው። እዚህ ጋርም ለኢየሱስ ደግሞ ስርየትን ሲያደርግ እናያለን። ዛት ሚንስ ኢየሱስ አምላክ እንደሆነ የአምላክነትን ዲቫይን ኔቸር ስላለው ነው። አንቺ ቶማስ ጌታዬና አምላኬ አይደለም፣ ቶማስ ጌታዬና አምላኬ ያለው ኢየሱስን አይደለም ካልቺ እንደኔ ማስረጃ መጽሐፍ ቅዱስ ወር ደግሞ አንድ አባት ያወራውን ለሌላ አምላክ ነው ለኢየሱስ አይደለም የሚለውን ታሳይናለሽ። እዚህ ጋር ግን እንደ አውዱ መሰረት ተብሎ ታወራለህ። እኔ አውዱን አንብቤ ነው ካሌጅ አውዱ ፍቺ እንደዚህ ነው። ፈሪ አውዱ ፍቺ መጽሐፍ ቅዱሳችን የፈታው